ኢትዮጵያ ውስጥ ከሰው ልብ ቶሎ መጥፋት የማይችል አንድ ነገር ሰይጣን ሊሰራ ቀጠሮ ይዟል። ይሄ ነገር ምንድነው? ሙሉ መኪና የሞሉ የኳስ ተጫዋቾች ሙሉ በሙሉ ሊጨርስ ሊፈጃቸው የተዘጋጀ አዋጅ አለ። ልክ ከአንድ መኪና በሰላም የሚወጣ ሰው እስከማይገኝ ሊበቀላቸው አንድ ሙሉ ክለብ ሁሉ ሰው አዝኖ እንዲያሳልፍ፣ ሁሉ ሚዲያ አዝኖ እንዲያሳልፍ፣ የሐዘን አዋጅ የሐዘን መልእክት እንዲያስተላልፍ፣ እናቶች በልጆቻቸው ሞት፣ አባቶች በልጆቻቸው ሞት እንዲጎዱ፣ ልባቸው እንዲደነግጥ የተዘጋጀ የጨለመው ዓለም አሰራር አለ። በጌታ በኢየሱስ ስም ዛሬ እንጸልያለን። ይሄ መንፈስ ዓላማው በኢየሱስ ስም ይፍረስ። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይችላል። ስለዚህ ለአገርቱ እንጸልያለን፣ ለመንግስት እንጸልያለን፣ ለባለስልጣናት እንጸልያለን፣ ለየንደንዱ ክልል እንጸልያለን፣ ለአራቱ ማዕዘናት ለሰባቱ አህጉራት እንድንጸልይ የተሰጠን አደራ አለ። ዛሬ በጣም ልጸልይ የሚፈልገው ነገር ምንድነው? ጌታ የነገረኝ ኢትዮጵያ ውስጥ አንድ ቀን ሙሉ፣ ሁለት ቀን ሙሉ፣ 3 ቀን ሙሉ ብቻ ሳይሆን ከሰው ልብ ቶሎ መጥፋት የማይችል አንድ ነገር ሰይጣን ሊሰራ ቀጠሮ ይዟል። ይሄ ነገር ምንድነው? ሙሉ መኪና የሞሉ የኳስ ተጫዋቾች ሙሉ በሙሉ ሊጨርስ ሊፈጃቸው የተዘጋጀ አዋጅ አለ። ልክ ከአንድ መኪና በሰላም የሚወጣ ሰው እስከማይገኝ ሊበቀላቸው የተቀነባበረ የዲያብሎስ አሰራርን አየው። ልክ አንዱን ከአንዱ መለየት እስከሚያስቸግር ድረስ በአደጋ ለማጥፋት በአንድ ሙሉ ክሌብ ላይ ፍላን ያወጣ የነፍሰ ገዳይ መንፈስ አሰራርን አይቻለሁ። በተደጋጋሚ አምቡላንሶች ሲመላለሱ አየው። መሰባበር፣ መሞት ለማጥፋት አንድ ሙሉ ክሌብን ጨርሶ ለማጥፋት የሚፈልግ አሰራር አይቻለሁ። እኔና እናንተ ዛሬ ቃል እናወጣለን። እግዚአብሔር ይህንን አገሪቷን በሐዘን ሊመታ ፍላን ያወጣውን አውሬውን ራሱን ይገላል። እግዚአብሔር ቀንዱን ይሰብራል። የነሱን ደም የተጠማውን ሉሲፈርን እግዚአብሔር ይቀጠቅጣል። ሁሉ ሰው አዝኖ እንዲያሳልፍ፣ ሁሉ ሚዲያ አዝኖ እንዲያሳልፍ፣ የሐዘን አዋጅ የሐዘን መልእክት እንዲያስተላልፍ፣ እናቶች በልጆቻቸው ሞት፣ አባቶች በልጆቻቸው ሞት እንዲጎዱ፣ ልባቸው እንዲደነግጥ፣ ሌላ ጊዜም ሞራል የሌላቸው አይነት ምት ለመምታት የተዘጋጀ የጨለመው ዓለም አሰራር አለ። በጌታ በኢየሱስ ስም ዛሬ እንጸልያለን። ይሄ መንፈስ ዓላማው በኢየሱስ ስም ይፍረስ። እቅዱ ይፍረስ። የሞት አዋጅ ያወጣ የትውልድን ደም የተጠማ በኢየሱስ ስም ይመታ። አሁን ጸልያለሁ። ነፍሳቸው በኢየሱስ ስም የተጠበቀ ይሆን። አጥንቶቻቸው የተጠበቀ ይሆን። እንዲህ ሆኑ እኮ ተብሎ ሁሉ ሰው የሚደነግጥበት ነገር እንዲፈጠር ከአንድ አቅጣጫ ወደ አንድ አቅጣጫ ሲጓዙ አደገኛ ምት ለመምታት እቅድ ያለው አውሬ ሉሲፈር አሁን በኢየሱስ ስም ተመታ። አሁን አፍሯል። የዲያብሎስን የረጅም ዘመን እቅድ ከዚህ ደቂቃ ጀምሮ አፈረስ ነው። በኢየሱስ ስም ይፍረስ። መንገድ ላይ ሰላም አውጃለሁ። ሜዳ ላይ ሰላምን አውጃለሁ። በኢየሱስ ስም ሰላምን አውጃለሁ። የአንዳቸውም ሞት እንዳይሰማ፣ የአንዳቸውም ስብራት እንዳይሰማ በኢየሱስ ስም የመንፈሱን ኃይል መትቻለሁ። አሁን ይመታ። እግዚአብሔር ጣልቃ ገባ። እግዚአብሔር ጣልቃ ገባ። ምናልባት ለምን ተጸለየላችሁ እንደዚህ አይባልም እንዲህ አይባልም የሚሉ ሰዎች ሊኖሩ ይችላሉ። እንደዛ የሚያወራ እንደዛ የሚናገር ሰው እንኳን ካለ የነዚህን ሰዎችን ደም የተጠማ ሉሲፈር ያለበት ሰው ነው። ኢትዮጵያ ውስጥ ደም በመፍሰስ ትርፍ የሚያገኙ ሰዎች በዚህ ሊናደዱ ይችላሉ። ግን እንዳይሳካላቸው ይሻለው። የገጠርና የከተማ ሟርተኛ አስፋልት ላይ ደም እንዲፈስ ምክንያት የሚሆኑ ሟርተኞች በኢየሱስ ስም ኃይላቸው ይመታ። አሁን ኃይላቸው ይመታ። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ እቅዳቸው ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። እግዚአብሔር በክብሩ ጣልቃ ገባ። እግዚአብሔር በእጁ ብርታት ጣልቃ ገባ። ሰላም ይሁን።
በኢየሱስ ስም በፍሬያቸው የዓለምን ፊት ይሞላሉ የተባለውን ቃል ለኢትዮጵያ የመጀመሪያ መልእክት አድርጌያለሁ። የመጀመሪያ ድምጽ አድርጌያለሁ። የመጀመሪያ ትንቢት አድርጌያለሁ። ከእያንዳንዱ ክለብ ለእንግሊዝ የሚሄድ ለዓለም ጨዋታ የሚሄድ በኢየሱስ ክርስቶስ ስም በእውቀት በጥበብ የተገነባ አቅም ጉልበት አእምሮ ያላቸው ጥበብ ያላቸው ከነዚህ መሃል ይውጡ። የኢትዮጵያ የኳስ ተጫዋቾችን ክለብ ባርኬያለሁ። ፍሬ ይብዛ፣ ሰላም ይብዛ፣ ድል ይብዛ፣ ድል ይብዛ። በብዙ እውቀት ባረኳቸው፣ በብዙ ጥበብ ባረኳቸው። አጥንቶቻቸው ላይ የእግዚአብሔርን ክዳን አሳረፍኩ። ሰላም ሆኗል።